ነፍስ ሁሉ ሞትን ቀማሽ መሆኗን ማንም ከሞት ማምለጥና መሸሸግ እንደማይችለው ሁላ ነፍስ ሁሉ ሞትን ቀማሽ ነች ብለን እናምናለን። የማይሞተው የሞት ፈጣሪ የሆነው ጌታ አላህ ብቻ ነው። የማይሞት እሱ ብቻ ነው። ለመላእክት እንኳን ሞት አልቀረላቸው። ስለዚህ ቁርአን ምን ይላል? ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 185 ላይ ኩሉ ነፍሲን ዛኢቀቱል መውት፣ ነፍስ በጠቅላላ ሞትን ቀማሽ ነች ይላል። ሁሉም ነፍስ ሞትን ትቀምሳለች። ከሞት በላይ የሆነ ማንም የለም። ወኢነማ ትወፈውነ ኡጁረኩም የውመል ቂያማ፣ እያንዳንዳችሁ የሥራችሁ ዋጋ ተሞልቶ የሚሰጣችሁ ደሞዛችሁ በየውሙል ቂያማ ወይም በዕለተ ትንሣኤ። ከመቃብር ዓለም ተቀስቅሳችሁ በጌታችሁ ፊት ቆማችሁ የተመረመራችሁ ጊዜ የሥራ ዋጋችሁን የዛኔ ነው የምትቀበሉት። ፈመን ዙሕዚሃ ዐኒን ናር፣ ከጀሃነም እሳት እንዲርቅ የተደረገ ሰውና ወኡድኺለል ጀና፣ ጀነት እንዲገባ የተደረገ ሰው ፈቀድ ፋዝ፣ በእርግጥም እድለኛ ሆነ ይላል። ከዚህ በላይ እድል የለም። አላህ ይወፍቀን። ከእሳት ተርፎ ጀነትን ከማግኘት የበለጠ ምንም እድል የለም። ወመል ሐያቱ ዱንያ ይላል አላህ። እቺ የቅርቢቷ ህይወት የዱንያ ዓለም እኮ አይደለችም። ኢላ መታዑል ጉሩር፣ ጊዜያዊ መጠቃቀሚያና መሸነጋገያ እንጂ ሌላ አይደለችም። እንደዚሁም ለረሱል ሰለላሁ ዐለይሂ ወሰለም ሱረቱል አንቢያ ምዕራፍ 21 አንቀጽ 35 ላይ ምን ይላል? ወማ ጀዐልና ሊበሸሪን ሚን ቀብሊከል ኹልድ፣ ካንተ በፊት ለነበሩትም ሰዎች ዘላለም መዘውተርን አላደረኩላቸውም ማለት። ካንተ በፊት የነበሩ ሰዎች ዘላለም እንዲኖሩ ዘላለም እንዲዘወትሩ አላደረኩም። ታዲያ አፈኢሚተ ፈሁሙል ኻሊዱን፣ አንተ ብትሞት እነሱ ሲዘወትራሉ እንዴ አለ። በፍጹም አይደለም። ኩሉ ነፍሲን ዛኢቀቱል መውት፣ እያንዳንዲቷ ነፍስ ሞትን ቀማሽ ነች። ወነብሉኩም ቢሸሪ ወልኸይሪ ፊትና፣ በጥሩም በመጥፎም እንሞክራችኋለን እንፈትናችኋለን አለ። በሁለቱም ማለት ነው። ወኢለይና ቱርጃዑን፣ ከሞት በኋላም ወደኛ ትመለሳላችሁ። ከሞት ግን ማምለጥ አይቻልም። ሁሉም ሰው ምንድነው? የሚሞት ነው። إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. በድጋሚ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዛሬም በአምላካችን በአላህ ፍቃድ ክፍል 2 ፕሮግራም ላይ ተገናኝተናል። ትላንት ክፍል 1ን ከሞት በኋላ ህይወት በሚለው ርዕስ ስር የመጀመሪያውን ነጥብ ተመልክተናል። በመጨረሻው ቀን ማመን ከስድስቱ አርካኑል ኢማን ወይም የእምነት ማዕዘናት ራሱን የቻለ አንድ ማዕዘን መሆኑ፣ ሁላችንም በአኺራ ማመን እንደሚገባን፣ ከሞት በኋላ ባለው ዓለም ወይም በአኺራ ማመን በህይወታችን ውስጥ ብዙ ለውጥ እንደሚያመጣ ቅዱስ ቁርአን ይህንን ቀን ትኩረት በመስጠት በአኺራ ማመን ምን ያህል ተገቢነት እንዳለው ካስተማረው ውስጥ የተወሰነውን ተመልክተን ነበር። ኢንሻአላህ ዛሬ ደግሞ አላህ ፍቃዱ ከሆነ ሞት ከሚለው እንጀምራለን ማለት ነው። የሞትን ምንነት ስለ በርዘኽ እንመለከትና ሳምንት ወደ ክፍል 3 እንሄዳለን ማለት ነው። የዛሬው ክፍል 2 በሞትና በበርዘኽ ዙሪያ ይሆናል ማለት ነው። ሞት ምንድነው ነው? አወሉ መናዚል አኺራ፣ ወደ አኺራ የሚያሸጋግረን የመጀመሪያው ድልድይ ሞት ተብሎ ይጠራል። ከዚህ ከምድር ዓለም ወይም ከዱንያ ህይወት ወደ አኺራ ህይወት የሚሸጋገረው በሞት ነው። يبدأ اليوم الآخر بالنسبة للإنسان بالموت ይላሉ ሸይኹ። የመጨረሻው ቀን ወይም የአኺራ ጉዞ ከሰዎች አንፃር በሞት ነው የሚጀምረው። والموت ሞት ማለት هو مفارقة الروح للجسد፣ ሩህ ወይም መንፈሳችን
ከሰውነታችን ከአካል ተለይቶ ሲወጣ ግለሰቡ ምን ሆነ ይባላል? ሞተ ይባላል። ስለዚህ ሞት ማለት ሩህ ከአካል ተለይታ ስትወጣ ነው ማለት ነው። وهو أول منزل من منازل الآخرة ወደ አኺራ መሸጋገሪያ ከሆኑ ድልድዮች የመጀመሪያው ድልድይ ነው። በሞት በር በኩል ስናልፍ ነው ወደ አኺራ የምንሄደው ማለት ነው። والموت حقيقة مشاهدة محسوسة ሞት የሚባለው ነገር ሐቂቀቱን ፍጹም እውነታነት ያለው ተጨባጭ ነገር ነው። ሙሻሃደቱን ማህሱሳ የሚታይ የሚዳሰስ ነው። ሟች ሩሁ በምትወጣ ጊዜ በሚሞት ወቅት ያያል፣ ይዳሰሳል። ዝም ብሎ ምናባዊ አይደለም፣ ግምት አይደለም። ሞት የሚባለው ነገር ፍጹም ያለ እውነት መሆኑን አምነን መቀበል አለብን። ሞት መخلوቅ ነው፣ አላህ ነው የፈጠረው። ሱረቱል ሙልክ ላይ እንደተናገረው الذي خلق الموت والحياة ليبلوكم أيكم أحسن عملا الله موتنا ህይወትን የፈጠረ ጌታ ነው። ዓላማውም የትኛው ስራችሁ ይበልጥ ያማረ መሆኑን በተግባር ሊፈትናችሁ ነው ይላል። በሁሉን አዋቂነቱ አላህ ያውቃል። ማን እሺ ብሎ አላህን ይታዘዛል፣ ማን እምቢ ብሎ ያምጻል። ገና ሰውን ከመፍጠሩ በፊት አላህ ሁሉን ነገር አስቀድሞ ያውቃል። በዚህ ዕውቀት መሰረትም አኺራን ብቻ ፈጥሮ የፍርድ ሚዛንን አቁሞ ልፍረድ ቢል ይችላል። ለምን? አላህ በዕውቀቱ መዛነፍ መሳሳት የሚባል ነገር የለበትም። ግን ሰው አይቀበልም። አመፀኛ ከሃዲ የሆነ ሰው ሳልሞከርና ሳልፈተን እንዴት ማለቱ አይቀርም። እኔ ነብይ ብትልክልኝ ኖሮ መጽሐፍትን ብታወርድልኝ ኖሮ ከሁሉም የተሻልኩኝ አማኝ ሆን ነበር፣ እታዘዝህ ነበር። አንተን በማመጽ ኃጢያት ላይ አልወድቅም በማለት ነፍሱን ቅጣት ላይ ላለመጣል ይክዳል፣ ይከራከራል። ስለዚህ አላህ ወደ ተግባሩ ዓለም አመጣን። በራሳችን ላይ እንድንፈርድ በተግባር ፈተነን ማለት ነው። ይሄን አጭር ህይወት በሞት የተከበበ አድርጎ የሰጠን ሊየብሉወኩም አዩኩም አህሰኑ አመላ ከናንተ ውስጥ ማንኛችሁም የትኛው ስራችሁ ይበልጥ ያማረ መሆኑን በተግባር ሊፈትናችሁ ነው ያለው። እንሞከራለን እንፈተናለን ማለት ነው። ሞትም አለ ተጨባጭ እውነታ ነው ብለን እናምናለን። وكل انسان يوقن انه سيموت ማንኛውም ሰው ቢሆን አንድ ቀን እንደሚሞት እርግጠኛ ነው። እኔ ዛሬ እሞታለሁ ብሎ ባይናገርም ማንንም ሰው ግን አንድ ቀን ምንድነኝ ማለቱ አይቀርም። ዑሙመን በጥቅሉ ሟች ነኝ ማለቱ አይቀርም። ሞት የሚባል ነገር እኔን አያገኘኝም አይል። ሀብታሞች ሀብታቸውን ተመክተው ጥንቃቄያቸውን መሰረት አድርገው ይሄ በሽታ እኔን አይዘኝም ሊሉ ይችላሉ። ነገር ግን እኔ አልሞትም የሚል ሰው ግን በፍጹም የለም። ሀብታም ሆነ ድሃ፣ ባለስልጣን ሆነ ወይም ደግሞ ከተራ ከህዝብ መሃል ያለ፣ መሳሪያ ታጠቀ አልታጠቀ፣ ወንድ ሆነ ሴት፣ ጉልበቱ ጠንካራ ሆነ አልሆነ፣ ሁሉም ሰው ከሞት በታች። ስለዚህ እያንዳንዱ ሰው ምንድነው ማለት ነው? ሟች ነው ማለት ነው። فهذا الانسان الذي يتحرك ዛሬ ሲንቀሳቀስ የምናየው ሰው ወያዕመል የተለያዩ አይነት ስራዎችን የሚሰራ ወያእኩሉ ወየሽረብ የሚበላ የሚጠጣ ወየክቱቡ ወየቅራ የሚጽፍ የሚያነብ ሌሎች ድርጊቶችንም የሚያደርግ የሆነው ሰው አንድ ቀን ታቲ عليه لحظه የሆነች ደቂቃ የሆነች ወቅት ትመጣበታለች በሱ ላይ። ያቺ ጊዜ ምን የምታደርገው ينقلب إلى جثة هامدة إلى جثة هامدة لا حراك فيها ምንም አይነት እንቅስቃሴ የሌለው ጉዑዝ ሟች አካል አድርጋ የምትቀይረው የሆነ ወቅት መምጣቱ አይቀርም። ዛሬ ይንቀሳቀሳል፣ ይሰራል፣ ይበላል፣ ይጠጣል፣ ይሰጣል፣ ይቀበላል፣ ያነባል፣ ይጽፋል። የሆነ ወቅት ሲመጣ ግን እነዚህ ሁሉ ቀርተው የማይንቀሳቀስ ጉዑዝ አካል ወይም ጀናዛ የሚሆንበት ወቅት መምጣቱ አይቀርም ነው። والانسان ينسى الموت ሰው ሞትን ይረሳል። فيشقى ويطغى ስለዚህም ከህግ ውጪ ይሆናል፣ ድንበርን ያልፋል፣ እድለቢስ ይሆናል። لكنه اذا ذكر الموت اتعذ واعتذر
ሞትን ባስታወሰ ጊዜ ግን ይመከራል ይገሰጻል ወደ ትክክለኛ ማንነቱ ይመለሳል ማለት ነው وفي الحديث بحديث ላይ እንደተነገረው أن عثمان ابن عفان رضي الله عنه كانت تذكر أمامه الجنة والنار فلا يبكي ሶስተኛው ኸሊፋ ዑስማን ኢብኑ አፋን ረዲየላሁ ዐንሁ በሱ አጠገብ ስለ ጀነትና ስለ እሳት ስለ ጀሃነም ሲወራ ምንም አያለቅስ ዝም ይል ነበር فإذا ذكر القبر بكى የቀብር ጉዳይ ግን ሲወሳ ያለቅስ ነበር ثم لا يكون لبكائه حد ለለቅሶም ገደብ አይኖረውም ነበር እጅግ አምርሮ ያለቅስ ነበር فسئل في ذلك فقال ስለዚህ ጉዳይም ተጠየቀና ሲመልስ ምን አለ سمعت رسول الله صلى الله عليه وسلم يقول يا الله መልእክተኛ እንዲህ ሲሉ ሰምቼ ነው አለ إن القبر أول منزل من منازل الآخرة ወደ አኺራ ከምንሸጋገርባቸው ድልድዮች መካከል ወይም ማረፊያዎች ቀብር የመጀመሪያው ነው ታዲያ فإن نجا منه سويو كقبر فتنا نصا كوطا كدانه فما بعده ايسر منه كقبر بኋላ የሚመጣው ዓለም ከሱ እጅግ የገራ ይሆናል وإن لم ينجو منه كقبر فتنا ግን የማይድን ከሆነ فما بعده اشد منه ከዛ በኋላ ያለው ከሱ የባሰ የበረታ ይሆናል ብለዋል ይሄን ሰምቼ ነው የማለቅሰው በማለት የቀብርን ጉዳይ ይነግረናል ማለት ነው እና ኢንሻአላህ ሞትን በተመለከተ 1-4-5 ነጥቦችን አስታውሳችኋለሁ ማለት ነው እንደ ሙስሊምነታችን ሞት ላይ ሊኖረን የሚገባ አቋም ማለት ነው አንደኛ ሞት ማንንም ሰው ሊያመልጠው የማይችለው ነገር መሆኑን አምነን መቀበል አለብን لا فرار من الموت اذا حل الاجل اجل ከደረሰ የሞት ወቅት ከተቃረበና ሰዓቱ ከሰፈረ ማንንም ሰው ቢሆን ከሞት ማምለጥን በፍጹም አይችልም ብለን ነው ምናምነው ይሄ እምነታችን ነው በዚህ ዙሪያ የተነገሩ ብዙ ቅዱስ ቁርአናዊና ነብያዊ ሐዲሶች አሉ ከአላህ ቃል ብንጀምር በሱረቱል በቀራ ቁጥር 243 ላይ ጌታችን እንዲህ ይነግረናል አለም ተራ ይላል አላህ አታይምን አታስተውልም እንዴ ኢለ الذين خرجوا من ديارهم وهم ألوف ከሀገሮቻቸው ከከተሞቻቸው ብዙ ሺዎችን ሆነው ወደ ተሰደዱ ሰዎች ወደ ወጡት አታይም እንዴ حذر الموت ሞትን ለመጠንቀቅ ብለው ከሞት ለመዳንና ለማምለጥ ብለው ሺዎች ሆነው ከከተማቸው ከመንደራቸው ቀያቸውን ለቀው ስለወጡትና ስለተሰደዱ ህዝቦች ታሪክ አልመጣልህም ምንም ከሞት እንድናለን ብለው ቢሮጡም ጌታ አላህ ግን ምን አላቸው فقال لهم الله موتوا الله موتوا ብሎ በመለኮታዊ ትእዛዙ አዘዘ ከዛ በኋላ ሁላቸው ሞቱ ሌላ ከተማ ሲገቡ በአላህ ትእዛዝ ሞቱ ثم احياهم ከዛም አላህ ያው አደረጋቸው ان الله لذو فضل على الناس الله በሰዎች ላይ ችሮታው ቸርነቱ እጅግ በጣም የበዛ የችሮታ ባለቤት ነው ولكن اكثر الناس لا يشكرون ያም ሆኖ ግን አብዛኛዎቹ ሰዎች ይሄን ጌታ ያመሰግኑም ይላል የዚህ አየት ማብራሪያው ላይ የሐዲስ ሊቃው የቁርአኑ ሙፈሲሮች ምን ይላሉ يقول المفسرون ان قوما خرجوا من ديارهم فرارا من وباء او مرض حل بها ባንዲት መንደር ይኖሩ የነበሩ የጥንት ህዝቦች ናቸው በዛች መንደር በዛች ከተማ ላይ ወረርሽኝ ተከሰተ የሚዛመት የሆነ በሽታ መጣ ከዛ እነሱም ወይም ደግሞ ይላሉ አው خوفا من عدو مهاجم እነሱን ሊወራቸው ሊያጠቃቸው የተዘጋጀ ጠላት ጦር ስለነበር وهم الوف كثيره እጅግ በጣም ብዙ ሺዎች ነበሩ تدعو كثرتهم الى الشجاعه والاطمئنان الى القدره على الدفاع عن الاهل والوطن والعرض ብዛታቸው ጀግንነታቸውን ተረጋግተው መኖር የሚያስችላቸውን ያህል የሚደርስ እንደዚሁም ከቤተሰቦቻቸው ከከተማቸው ከክብራቸው ለመከላከል የሚያስችል ነበር ነገር ግን እነሱ ፈሩና ያ ሁሉ ሺዎች ሆነው ከዚህ ሞት እንድናለን ብለው ወረርሽኙን በመፍራት ወይ ደግሞ ሊወራቸው የተዘጋጀን የጠላት ሰራዊት በመሸሽ ወደ ሌላ ከተማ ሄዱ ማለት ከዛ በኋላ ወደ ሌላ ከተማ ሲገቡ አንድ ሸለቆ አካባቢ ላይ ሲደርሱ فأمرهم الله بالموت الله እንዲሞቱ አዘዘ ወሰነ
ፈማቱ ጀሚዓ ሁላቸው ምን ሆኑ ሞቱ ማለት ነው ثم مر نبي فدعا الله ان يحييهم على يديه ከዛም በዛች መንደር አንድ ነብይ ሲያልፍ ይሄን ሁኔታ አየና ያ ነብይ አላህን ህያው እንዲያደርጋቸው ለመነው فاحياهم በዚህ ነብይ ሰበብም ህያው አደረጋቸው አላማውም ليكونوا عظة وعبرة لمن خلفهم ከነሱ በኋላ ለሚመጡ ሰዎች ትምህርት እንዲሆን መገምገሚያ እንዲሆን ማለት وليعلم الناس انه لا ينفع حذر من قدر الله ከወሰነው ውሳኔ መጠንቀቅ በፍጹም ሊያድን እንደማይችል ከቀዳው القدر ሊያስመልጠን እንደማይችል እንዲረዱና والله ذو فضل على الناس فيما يريهم من آياته وحججه الله ተአምራቱና ማስረጃዎችን ለባሪያዎቹ በማሳየት ምን ያህል የእዝነትና የችሮታ ባለቤት እንደሆነም ገለጸላቸው ولكن أكثر الناس لا يقومون بشكر الله على نعمه وأفضاله يا الله ጸጋና ችሮታውን ግን አይተው ሰዎች በአግባቡ አያመሰግኑም እና ከዚህ የቁርአን አንቀጽ ምንድነው የምንረዳው ከሞት ወዴትም ቦታ መሸሽ አንችልም እምንሄደው ወዴት ነው ወደ ራሱ ወደ ሞት ነው إن الموت الذي تفرون منه فإنه ملاقيكم ነው የሚለው እናንተ የምትሸሹት ሞት ይገናኛችኋል ነው የሚለው ከሞት ማንንም ሊያመልጥ እንደማይችል አምነን መቀበል አለብን ከኛ የሚጠበቀው ከሞት በኋላ ላለው ህይወት ዛሬ አላህ በሰጠን እድል አላህ በሰጠን ህይወት መዘጋጀት ነው እንጂ ላለመሞት ምን ማድረግ አለብን አይባልም ምክንያቱም ሞት በእኛ እጅ አይደለም ህያው የሚያደርገንም አላህ ነው ሞትን የሚወስንብንም አላህ ነው ስለዚህ ከሞት መሸሽ እንደማንችል ማወቅ መቻል አለብን ነው በሌላም ስፍራ ጌታችን ይነግረናል በሱረቱ ኒሳ ምዕራፍ 4 ቁጥር 78 ላይ አላህ ምን ይላል አይነማ ተኩኑ ይላል የትም ስፍራ ብትሆኑ ይድሪኩሙል መውት ሞት ያገኛችኋል አለ ከሞት ለማምለጥ በፍጹም አትችሉም የትም ስፍራ ብትሆኑ ሞት እናንተን ያገኛችኋል ወለው ኩንቱም ፊ ቡሩጅ ሙሸየዳ እጅግ በጣም በተነከሩ ህንጻዎች ውስጥ እንኳን ብትሆኑ አለ የመኪና አደጋ ወይንም ደግሞ የመሳሪያ ሌላ አይነት ነገር እኛን አያገኘንም አንሞትም ብላችሁ እጅግ በተነከሩ ህንጻዎች ውስጥ እንኳን ብትቀመጡ ሞት እናንተን ማግኘቱ አይቀርም ስለዚህ ከወዲሁ ለሞት መዘጋጀት ነው እንጂ እኔ አልሞትም ማለት በፍጹም የማይታሰብ ነው በሌላም ስፍራ ላይ አላህ ይነግረናል ታዳስካሁን በህይወት የቆየነው በምን ሰበብ ነው ስንል የአላህ ቸርነት እኛ ምንም መልካም ስራ የለንም እስካሁን በህይወት ሊያቆየን የሚችል ግን አላህ በቸርነቱ እየታገሰን እንደሚያቆየን ሱረቱ النحل ቁጥር 61 ላይ ይነግረናል ወለው يؤاخذ الله الناس بظلمهم ይላል ሰዎችን በበደላቸው ምክንያት ወዲያውኑ በቅጣት የሚይዛቸው በሆን ኖሮ አለ ልክ እንደ መድራዊ ህግና ስርዓት ህግን ስንተላለፍ ወንጀል ስንሰራ የህግ አካላቶች ካገኙን ቀጥታ በቁጥጥር ስር ነው የሚያውሉን በ24 ሰዓት ወይንም ደግሞ በ48 ሰዓት ፍርድ ቤት ያቆሙናል ፋይል ይከፈታል ከወንጀላችን ጋራ ተመጣጣኝ የሆነ ቅጣት ወዲያውኑ ውሳኔ ይተላለፋል ጌታ አላህ ከኛ ጋራ እንዲህ አይነትን ስራ ቢሰራ ኖሮስ ልክ ወንጀል እንደሰራን ወዲያውኑ ቅጣትን የሚያመጣ ቢሆን ኖሮ ምን ይከሰት ነበር ወለው يؤاخذ الله الناس بظلمهم على الله እኔ ሰዎችን በበደላቸው በወንጀላቸው ምክንያት ወዲያውኑ በቅጣት የሚይዛቸው ቢሆን ኖሮ ما ترك عليها من دابة የመሬት ወለል ላይ አንድንም ተንቀሳቃሽ አልተውም ነበር አለ ተንቀሳቃሽም ሁሉ ምን ያደርገው ነበር አላህ ያጠፋው ነበር አንድም ሰው በህይወት አይቆይም ይሄ ማለት ምን ማለት ነው ሰው ሁሉ ጥፋተኛ ነው ማለት ህግን ይተላለፋል ማለት ያንዱ ከሌላው ቢለያይም ሰው ጥፋተኛ ነው አንድም ተንቀሳቃሽ አልተወውም ነበር ولكن يؤخرهم الى اجل مسمى ነገር ግን እስከ ወሰንኩላቸው እስከ ለተሞታቸው ድረስ አቆያቸዋለሁ አለ በዚህ መሃል የሰራ ወንጀል ተሰምቶት ተጸጽቶ ወደ አላህ መንገድ በተውበት የሚመለሰውን አላህ ይምረዋል ማለት ነው የማይመለሰው ደግሞ በወንጀል ላይ ወንጀል ጨምሮ ጌታውን ይገናኛል ማለት ነው ነገር ግን አላህ ምንድነው የሚታገስ ጌታ ነው አይቸኩልም ማለት ነው ወንጀል ስንሰራ ያየናል ነገር ግን ዝም የሚለው ታጋሽ ስለሆነ ዓለም ላይ ያለውን በደል በመናይበት ሰዓት
ምን ነው ያ ረቢ ለምን በቅጣት አታጠፋቸውም ነው አይደል ብዙ ጊዜ የምንለው በተለይ በአሁን ሰዓት ደግሞ ለጆሮ መስማት የሚሰቀጥጡ የሆኑ ወንጀሎች በመድራችን ላይ ተበራክተዋል ትላንትና በስምምነት ምክንያት ህገወጥ በሆነ መንገድ ወንዷና ሴቷ ተስማምተው የሚፈጽሙት የዝሙት ተግባር ምን ያህል አስቀያሚ እንደሆነ ምንነግርበት የነበረው ጊዜ አልፎ ዛሬ እንዲህ አይነቱ ኖርማል ሆኖ የምንሰማው አባት ከልጁ ጋር ወንድም ከእህቱ ጋር ለዛውም አስገድዶ የመድፈር ዜና ነው በእነዚህ ነገሮች ጆሮአችን ሲሞላ ሌላው በስምምነት የሚፈጸመው ዚና ኖርማልና አዲ ነው የሚሆነው ወንድ ለወንድ ሴት ለሴት የሉጥ አለይሂ ሰላም ዘመን የነበሩ ህዝቦች ተግባርና ሌዝቢያኒዝም የመሳሰሉት ናቸው በመድራችን ላይ የተስፋፉት እንግዲህ ይሄ እኛ ከሰማነው አንፃር እንዲህ ከሆነ አጠቃላይ በመድራችን በአለሙ ላይ ደግሞ የሚፈጸመውን ወንጀል አላህ ሁሉንም ያያል ሁሉንም ያውቃል hatta ገና ወንጀሉ ከመምጣቱ ከመከሰቱ በፊት ያውቀዋል እንደዛም ሆኖ ግን ይታገሳል የፈለገውን ማድረግ እኮ ይችላል ከማይክሮ ሴኮንድ ባነሰ ጊዜ ውስጥ ዓለሙን ላጥፋው ቢል انما امره اذا اراد شيئا ان يقول له كن فيكون እሱ ራሱ እንዳለው አንድ ነገርን መሆኑን ከፈለኩኝ ነው የሚለው አላህ እንዲሆን መወስን ከሆነ ሁን ለዋለው ወዲያውኑ ይሆናል አለ ሁን ካለው ዓለሙ እንዳልነበረ ነው የሚሆነው ዓለም በጠቅላላ የአንድ መንደር ወንጀለኞች ወይ ጥቂት ወንበዴዎች ሳይሆን ዓለሙን ከማይክሮ ሴኮንድ ባነሰ ጊዜ ማጥፋት ይችላል ግን ለምንድነው ማያደርገው ታራ ዓለም ላይ ይሄ ሁሉ ወንጀል እየተንሰራፋ አማኞች ከሰው በታች ተረግጠው እየኖሩ ንብረታቸው ያላግባብ እየተወረሰ ደማቸው በከንቱ እየፈሰሰ ዙልም በደልና በዳዮች የበላይ ሆነው በሰው ሐቅ ያላግባብ እየኖሩ የአላህ አማኝ ባሪያዎች ግን ክብራቸው ተነክቶ በመድር ላይ እንደውም እንደ ወንጀለኛ በሚቆጠሩበት ዘመን አላህ ግን ለምንድነው ዝም ያለው አንደኛ አልሐሊም ነው እጅግ በጣም ሲበዛ ታጋሽ እጅግ በጣም ከመናስበው በላይ ሁለተኛ አርራህማን ስለሆነ ነው ሩህሩህና አዛኝ ነው ከነዚህም እኮ ወንጀለኞች ተጸጽቶ የሚመለሰውንም ስለሚምረው ነው 99 ነፍስ የገደለውን ሰው የታሪክ ታውቁ አይደል እንዴ ይሄ ሰው በዚህ ዘመን ቢሆን እኛ እንታገሰው ነበር አይደለም 99 3 ከገደለ አይበቃው ማሰናበት ነው እንጂ ራሱንም ማንልም እንዴ ግን 99 ነፍስ ከገደለ በኋላ በኢሳ መንገድ የነበረ አንድ ጃሂል ባህታዊ ያገናኝ ብሎ አገናኝተውት 99 ነፍስ ገድያለው فهل من توبه ከዚህ በኋላ ተውበት ይኖረኛል እንዴ ሲል እንዴት ነው የሚኖር 99 ነፍስ አጥፍታ ሲለው ታዲያ አንተስ ምን ታደርጋለህ ብሎ መቶኛ አርጎ ገደለው ኋላ ላይ ደግሞ አንድ አዋቂ ያገናኙት ዓሊም የነበረ 100 ነፍስ ገድያለው አላህ ይምረኛል ወይ ሲል قال فمن يحول بينه وبينه ባንተ ተውበትና በአላህ ምህረት መሃል ማን ነው መጋረጃ የሚሆነው አለው አዎ ተውበት አድርግ አላህ ይምራሃል ግን ይሄን ወንጀል የሰራህበትን ሀገር ለቀህ ከዚህ በኋላ ሚኖርህን ቀሪ ጊዜ መልካም ሰዎች ጋር ሄደህ መልካም ስራን እየሰራህ ኑር ነው ያለው አላህም ምሮታል ያው ታሪኩን ሁላችንም ስለምናውቀው ነው ስለዚህ አላህ ታጋሽም ነው አርራህማንም ስለሆነ ነው እንደኛ አይቸኩልም ለቅጣትም እንደዚሁ አይፈጥም ከያዘ ግን ማምለጫ የለም ስለዚህ ከሞት ማንንም እንደማይሸሽ ማወቅ መቻል አለብን እስካሁን ያለነው በአላህ ፈድል ነው እንጂ የኛስ ወንጀላችን መቼ ያኖረን ነበር ሁለተኛ ደግሞ ሌላው ሞትን በተመለከተ ማወቅ የሚገባን ነጥብ ሌላው ሁለተኛ ነፍስ ሁሉ ሞትን ቀማሽ መሆኗን ማንንም ከሞት ማምለጥና መሸሸግ እንደማይችለው ሁላ ነፍስ ሁሉ ሞትን ቀማሽ ነች ብለን እናምናለን የማይሞተው የሞት ፈጣሪ የሆነው ጌታ አላህ ብቻ ነው የማይሞት እሱ ብቻ ነው ለመላእክት እንኳን ሞት አልቀረላቸው ስለዚህ ቁርአን ምን ይላል ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 185 ላይ ኩሉ ነፍሲን ዛኢቀቱል መውት ነፍስ በተቀላላ ሞትን ቀማሽ ነች ይላል ሁሉም ነፍስ ሞትን ትቀምሳለች ከሞት በላይ የሆነ ማንንም የለም ወኢንማ ተወፈውነ ኡጁረኩም የውመል ቂያማ እያንዳንዳችሁ የሥራችሁ ዋጋ ተሞልቶ የሚሰጣችሁ ደሞዛችሁ በየውሙል ቂያማ ወይም በእለተ ትንሳኤ ከመቃብር ዓለም ተቀስቀሳችሁ በጌታችሁ ፊት ቆማችሁ የተመረመራችሁ ጊዜ የሥራ ዋጋችሁን የዛኔ ነው የምትቀበሉት فمن زحزح عن النار
ከጀሃነም እሳት እንዲርቅ የተደረገ ሰውና ወኡድኺለ الجنة ጀነት እንዲገባ የተደረገ ሰው ፈቀድ ፋዝ በርግጥም እድለኛ ሆነ ይላል። ከዚህ በላይ እድል የለም። አላህ ይወፍቀን። ከእሳት ተርፎ ጀነትን ከማግኘት የበለጠ ምንም እድል የለም። ወመል ሐያቱ ዱንያ ይላል አላህ። እቺ የቅርቢቷ ህይወት የዱንያ ዓለም እኮ አይደለችም ኢላ መታዑል ጉሩር ጊዜያዊ መጠቃቀሚያና መሸነጋገያ እንጂ ሌላ አይደለችም ነው የሚለው። ጊዜያዊ መጠቃቀሚያ ነች። ሽንግልና ነው። ያገኘም ያጣል፣ ያጣም ያገኛል። ከደስታ በኋላ ሐዘን አለ፣ ከሐዘን በኋላ ደስታ አለ፣ ከበሽታ በኋላ ጤና፣ ከጤና በኋላ በሽታ አለ፣ ከህይወት በኋላ ሞት አለ። ስለዚህ መሸነጋገያ እንጂ ዘውታሪ አይደለችም። ዘውታሪው ዓለም አኺራ ነውና ለአኺራ ቤታችሁን አበጁ እያለ ነው። እንደዚሁም ለረሱል ሰለላሁ ዐለይሂ ወሰለም ሱረቱል አንቢያ ምዕራፍ 21 አንቀጽ 35 ላይ ምን ይላል? ወማ ጀዐልና ሊበሸሪን ሚን ቀብሊከል ኹልድ ካንተ በፊት ለነበሩትም ሰዎች ዘላለም መዘውተርን አላደረኩላቸውም ማለት። ካንተ በፊት የነበሩ ሰዎች ዘላለም እንዲኖሩ ዘላለም እንዲዘወትሩ አላደረኩም። ታዲያ አፈኢሚት ፈሁሙል ኻሊዱን አንተ ብትሞት እነሱ ሲዘወትራሉ እንዴ አለ። በፍጹም አይደለም። ኩሉ ነፍሲን ዛኢቀቱል መውት እያንዳንዲቷ ነፍስ ሞትን ቀማሽ ነች። ወነብሉኩም ቢሸር ወልኸይር ፊትና በጥሩም በመጥፎም እንሞክራችኋለን እንፈትናችኋለን አለ። በሁለቱም ማለት ነው። ወኢለይና ቱርጃዑን ከሞት በኋላም ወደኛ ትመለሳላችሁ ይላል። ከሞት ግን ማምለጥ አይቻልም። ሁሉም ሰው ምንድነው የሚሞት ነው። በሌላም ቦታ እንደዚሁ ሱረቱል አንከቡት ምዕራፍ 29 አንቀጽ 56 ላይ ያ ዒባዲየ الذين آمنوا እናንተ በኔ ጌትነት ያመናችሁ ባሮቼ ሆይ ኢነ አርዲ ዋሲዓ የኔ ምድሬ ሰፊ ነችና ፈኢያየ ፈዕቡዱን የትም ብትሰደዱ እኔን ብቻ ተገዙ አለ። በመኖሪያ ሀገራችሁ ብቻ ሳይሆን በስደት ዓለም ላይም እያላችሁ እስር ቤትም ሆናችሁ በረሃ ላይም ተጣላችሁ የትም ቦታ ብትሰደዱ ምድሬ ሰፊ ነችና በተሰደዳችሁበት ስፍራ ሆናችሁ እኔን ተገዙኝ ነው ያለው። የትም ስፍራ ብንሆን አላህን ከመገዛት ልንቦዝን አይገባም። ከዛ በኋላ ምን አለ ቀጠለና ኩሉ ነፍሲን ዛኢቀቱል መውት ነፍስ ሁሉ ሞትን ቀማሽ ነች። ثم إلينا ترجعون ከዛም ወደኔ ነው የምትመለሱት ይላል። ሁላችንም ሟች እንደሆነን እናምናለን። ለመላእክቶችም እንኳን ሞት አይቀርም ነው የምንለው። ወኑፊኸ ፊሱር ይላል። የመጀመሪያው መነፋት በጥሩምባው በተነፋ ጊዜ ፈሳዒቀ መን ፊሰማዋት ወመን ፊልአርድ በሰማይ ውስጥ ያሉ መላእክቶች በምድር ላይ ያሉ ሰዎችና አጋንንቶች ሁሉም በጩኸት ወደቁ ሞቱ ነው የሚለው። በሰማይ መላእክት ይኖራሉና ማለት ነው። ስለዚህ የማይሞተው ማን ነው? የሞት ፈጣሪ የሆነው አላህ ብቻ ነው። ሱረቱ አልፉርቃን ላይ እንደተናገረው ወተወከለ ዐለል ሐይ الذي لا يموت ብሏል። በዛ በማይሞተው ሕያው አምላክ አላህ ላይ ተመካ ነው የሚለው። እሱ አይሞትም፣ የሞት ፈጣሪ ነው። ከሱ ውጭ ያለው በጠቅላላ ግን ሟች ነው ብለን እናምናለን። ሞትን በተመለከተ ይሄ ሁለተኛ ነጥብ ነው። አንድ ከሞት መሸሽ ማምለጥ አይቻልም ይለውን አይተናል። የቱንም ያህል ጥንቃቄ ብናረግ። ሁለት ነፍስ ሁሉ ሞትን ቀማሽ ነች ብለን እናምናለን። ከአላህ ውጭ ያለው በጠቅላላ የሞትን ጥናት መቅመሱ አይቀርም ነው። ሶስተኛው ነጥብ ደግሞ የምናየው ከሞት በፊት ተውበት ማድረግ እንዳለብን። ሁላችንም በተውበት ወደ አላህ እንመለስ። ጣረ ሞት ውስጥ ከገባን በኋላ ከዱንያ ተሰናብተን እንደምንሞት ካረጋገጠን በኋላ ግን ተውበት ብናደርግ ተቀባይነት የለውም። አላህ በሱረቱ ኒሳ ምዕራፍ 4 ቁጥር 17 እስከ 18 ባለው ላይ ጌታችን እንዲህ ይናገራል። ኢነመ ተውባ ይላል። አላህ ተውበትን መቀበል የሚገባው ኢነመ ተውበቱ ዐለላህ በአላህ ላይ ተውበትን መቀበል ተገቢ የሆነው ለነማን ነው? للذين يعملون السوء بجهالة ለነዚያ ባለማወቅ ኃጢያትን ለሚሰሩ ሰዎችና ثم يتوبون من قريب ከዛም ወዲያውኑ በቅርቡ የሚመለሱ ለሆኑት ነው አለ። ሸይጣን አሳስቷቸው ነፍስያ ገፋፍቷቸው በጅህልና ሰበብ ኃጢያት ላይ ከወደቁ በኋላ
በዛው የሚዘወትሩ ሳይሆን ወዲያውኑ ከኃጢያታቸው ተመልሰው ተውበት አድርገው በቅርቡ ወደ አላህ የሚመለሱ ለሆኑ ሰዎች አላህ ተውበትን ይቀበላል። فأولئك يتوب الله عليهم እንደዚህ አይነት ተመላሾችን አላህ ጸጸታቸውን ይቀበላል። وكان الله عليما حكيما አላህ የባሮቹን ውስጥ ጉዳይ አዋቂና በስራው ፍጹም ጥበበኛ የሆነ ነውና ይላል። ከዛም ይቀጥልና 18ኛው አየት ላይ وليست التوبة للذين يعملون السيئات ለነዚያ ኃጢያትን ለሚሰሩ ሰዎች ግን ተውበት ተቀባይነት የለውም ይላል። ለነዚያ ኃጢያትን ለሚሰሩ ከዛም حتى إذا حضر أحدهم الموت ከነሱ አንዳቸው ሞት በቀረበባቸው ጊዜ ጣረ ሞት ላይ ሲገቡ قال إني تبت الآن አሁን ተውብቻለሁ ለሚሉ ሰዎች ተውበት ተቀባይነት የለውም። ጣረ ሞት ውስጥ ከተገባ በኋላ ተውበት ተቀባይነት አይኖርም። ወለለዚነ يموتون وهم كفار ወይ በዛው በክህደታቸው ከሃዲ ሆነው የሚሞቱ ለሆኑ ሰዎች ተውበታቸው ተቀባይነት የለውም። ኡላኢከ አዕተድና ለሁም عذابا أليما ለእንደዚህ አይነት ከሃዲያን አሳማሚ የሆነ ቅጣትን አዘጋጅተንላቸዋል ይላል። ስለዚህ ሁላችንም ጣረ ሞት ውስጥ ከመግባታችን በፊት ከልባችን ተውበት አድርገን መመለስ አለብን። አላህ ኃጢያትን ሁሉ የሚምር ጌታ ነውና ሱረቱ ዙመር ቁጥር 53 ላይ እንደተናገረው ቁል ያ ዒባዲየ الذين اسرفوا على انفسهم لا تقنطوا من رحمة الله በነፍሶቻችሁ ላይ ወሰን ያለፋችሁ ባሮቼ ሆይ ከአላህ እዝነት ተስፋን አትቁረጡ አላህ ኃጢያትን በጠቅላላ ይምራልና ነው የሚለው። إن الله يغفر الذنوب جميعا ወንጀልን ሁሉ ይምራል። إنه هو الغفور الرحيم ለባሮቹ መሐሪ አዛኝ የሆነ ጌታ ነውና ይላል። وأنيبوا إلى ربكم ወደ ጌታችሁም ተጸጽታችሁ ተመለሱ وأسلموا له ለርሱም እጅ ስጡት من قبل أن يأتيكم العذاب ቅጣቱ ወደ እናንተ ከመምጣቱና ثم لا تنصرون ከዛም የማትረዱ ከመሆናችሁ በፊት ሁላችሁም ተውበት አድርጋችሁ ተመለሱ። ጣረ ሞት ከገባን ግን አይሆንምና ማለት ነው። አንድ ሰው አጀሉ ከደረሰ ወደ ዱንያ መልሱኝ ቢል አይሆንም። ከመሞት ውጭ አማራጭ የለውም። ሌላው አራተኛው ነጥብ ሞትን በተመለከተ ልናውቅ የሚገባ አላሁ የተወፈለ አንፉሰ ሒነ መውቲሃ አንዲት ነፍስ በምትሞትበት ሰዓት የሚገድላት ጌታ አላህ መሆኑን ማወቅ መቻል አለብን። እዚህ ጋር በደንብ አዳምጡ። ያው ከዚህ በፊትም አንዳንድ ሙስሊም ያልሆኑ ሰዎች እንዲህ አይነት ጥያቄ ስለሚያነሱ ሕያው የሚያደርገው አምላካችን አላህ እንደሆነ ሁላ የሚገድለውም አላህ ነው ብለን ነው የምናምነው። አላህ ይህይ ወዩሚት ሕያውም ያደርጋል ይገድልማል ነው የምንለው። አላህ ይገድላል ሲባል ጥሩ ስሜት የማይሰማቸው ስላሉ የሚገድለውማ ሰይጣን ነው ይላሉ። በፍጹም ማን አቅም ሰጠው? አላህ በህይወት መኖሯን የፈቀደላትን ነፍስ አላህ እንድትኖር የፈቀደላትን ነፍስ የትኛው አካል ነው መጥቶ ሊገድል የሚችለው? ይሄማ እንደዚህ ማድረግ ከተቻለ ሰይጣን ከአላህ የበለጠ አምላክ የመሆን አቅም አገኘ ማለት ነው። ምክንያቱም አላህ ይገነባል፣ ሰይጣን ከኋላ ይመጣና ምን ያደርጋል ማለት ነው? ያፈርሳል እንደማለት ነው። ያ ደግሞ ሊሆን አይችልም። አላህ አንዲት ነፍስ ራሱ ፈቅዶና ፈልጎ እንደሚያኖራት ሁላ የሚገድልም እሱ ነው። መግደል እንደ ወንጀል የሚታየው ለመخلوቁ ነው፣ ለኛ ሲሆን ነው። ለአላህ ግን የጌትነት ባህሪው መገለጫ ነው። ይህይ ወዩሚት ሕያው ያደርጋልም ይገድልማል ነው የምንለው። ማንኛይቷም ነፍስ አላህ ሳይፈቅድ እንዳልተፈጠረች ሕያው እንዳልሆነች ሁላ ማንኛይቷም ነፍስ ያለ አላህ ፍርዳት ሞት አላህ መሞቷን ያልጻፈላት ሞትን ያልወሰነባትን ነፍስ ማንም ሊገላት አይችልም። የመላእክት ሰራዊት ቢሰበሰብ ከአጋንንቱም ከሰውም ኃይል ቢያዋጡ ይሄ ሰው መኖር የለበትም ዛሬ መሞት አለበት ቢሉ አላህ ካልወሰነና ካልፈቀደ በፍጹም ሊሞት አይችልም። ሞትን የሚወስን አላህ ብቻ ነው። ስለዚህ ይገድላል እንድንሞት ያደርጋል ብለን ምናምነውም በአላህ ብቻ ነው። ቁርአን ሱረቱ ዙመር 42 ላይ አላሁ የተወፈለ አንፉሰ ሒነ መውቲሃ ስላለ ነው። አንዲት ነፍስ አጀሏ በሚደርስበት ሰዓት የሚገድላት ሩሃን የሚያወጣው አላህ ነው። ከአላህ ውጪ ሊገድል የሚችል ማንም የለም።
وما كان لنفس أن تموت إلا بإذن الله ይላል ማንኛይቷም ነፍስ በአላህ ፍርድና ውሳኔ ቢሆን እንጂ ልትሞት አይገባትም ይላል ሱረቱ አሊ ኢምራን ቁጥር 145 ላይ አላህ ፈርዶና ወስኖ ካልሆነ በቀር አትሞትም ነብያችን ሰለላሁ ዐለይሂ ወሰለም መላእክቱ ጅብሪል መጥቶ አለይሂ ሰላም ምንድነው ያላቸው ኢነ ሩሐል ቁዱስ ነፈፈ ፊ الروع ቅዱስ መንፈስ ጅብሪል አለይሂ ሰላም እፋለብኝ በልቦና ያሳወቀኝ ምን ብሎ أنه لن تموت نفس حتى تستكمل رزقها وآجلها ማንኛይቷም ነፍስ በዚህ ምድር ላይ የተጻፈላትን እድሜዋንና ሲሳይዋን ሳታጠናቀቅ በፍጹም አትሞትም ተባልኳል አላህ ለኛ ብሎ ወስኖ ያስቀመጠውን ሲሳይ ማንንም ሊበላው ሊወስደው አይችልም ያንተ እድሜ ነው ብሎ እንደዚሁ ደግሞ ወስኖ የጻፈውን እድሜ ማንንም ሊያጎድለው አይችልም ከፈለገ አላህ ራሱ ነው የሚያጎድለው በእምነታችንና በመልካም ስራችን ሰበብ ካዘነልን ራሱ እድሜያችንን ሊጨምር ይችላል ካልሆነም በወንጀላችን ሰበብ እድሜያችንን ሊቆርጠው ሊያጎድለው ይችላል ያለሱ ውሳኔ ግን በእኛ ህይወት ላይ ስልጣንና ሹመትን አግኝቶ አላህ መኖሩን እየፈለገው ያንን ነፍስ ሌላው አካል አምጥቶ ሊገድለን አይችልም ይሄማ የአላህ ንግስና ትርጉም አጣ ማለት ነው በቃ ሰውን ከፈጠረ በኋላ ጌታ አላህ ከዳር ሆኖ ተመልካቹ ነው ማለት ነው ስለዚህ የፈለገ እየመጣ አንተ እንድትሞት ያደርጋል ሌላውን እንዲኖር ያደርጋል አላህ ተመልካች ብቻ ሊሆን ነው ላ የዓለሙ ንጉስ ነው ምንለው እኮ ዓለምን ስለሚመራ ነው ስለዚህ በሞት ላይም ስልጣን ያለው አላህ ብቻ ነው ሕያው የሚያደርገው እሱ ብቻ እንደሆነ ሁላ የሚገድለውም አላህ ብቻ ነው ምንለው ይሄ የጌትነት ስልጣኑ ሰበብ ነው ሰው ገደለው መኪና ገጭቶት ሞተ በእሳት ተቃጥሎ ህይወቱ አለፈ ባህር ውስጥ ሰመጠና ህይወቱ አለፈች እምንላቸው ሰበቦች ናቸው በራሳቸው ውጤት አይደሉም አላህ ላትርፈው ቢል ከፈለገ ከሰመጠበት ከእሳት አደጋው ከተገጨበት እንዲሁም ከሰዎች መሳሪያ ሊያድነው አይችልም እንዴ ከፈለገ አላህ ይችላል ግን በዛ ነገር መሞቱን አላህ ስለወሰነ ነው ኢብራሂም አለይሂ ሰላም እሳት ላይ ተወርውሯል ግን እሳት አላቃጠለውም አልገደለውም አላህ ዳን ካለው ከእሳቷ ላይ የማቃጠልን ባህሪ ከላይዋ ላይ ካነሳባት ምንም ልታደርግ አትችልም ነው ስለዚህ ዛሬ አላህም እኛን መጠበቅ እስከፈለገ ጊዜ ድረስ የሚጠብቀን እሱ ነው ከአላህ ጥበቃ አውጥቶ ከሱ ጥበቃ ከእጁ ፈልቅቆ አውጥቶ ሞትን ማንንም ሊወስንብን አይችልም ይሄ የጌታችን ብቸኛ ስልጣኑ ነው ምንለው አለበዛ አላህ አንተን መኖርህን ይፈልግ ነበር እስከ 60 እስከ 70 አመት ነበር እንድትኖር አላህ ይፈቀደልህ ከኋላ አንድ ሽፍታ ወሰን አላፊ መጣና በአጭሩ በ30 በ40 አስቀረ ገደለህ ባይገለህ ኖር እኮ እስከ 7 ትኖር ነበር አሃ አላህ 70 ብሎ ጽፎልኝ ነበር ይሄ መጣና ከኋላ 40 ብሎ አስቀረኝ አላህ ለኔ የጻፈውን 30 አመት ሽፍታው መጣና ወሰደበት ማለት ነው ከአላህ ላይ እንደ ሐቂቃውማ ከሆነ ማምለክ የነበረብኝ ሽፍታውን ነው አላህን ሳይሆን ምክንያቱም ከአላህ በልጦ እድሜን አሳጠረዋ ማረኝ እኮ ብለው ሽፍታው ቢመረኝ ደግሞ እስከ 70 ልኖር ነበር ማለት ነው ምን አይነት አስተሳሰብ ነው ይሄ የተሳሳተ ግንዛቤ ነው ውሳኔ የአላህ ነው ከታች የምናያቸው ሰበብ ናቸው ሰበቦቹ ስራ ይሁኑ ይስሩ ወይም አይስሩ አላህ ብቻ ነው የሚወስነው ስለዚህ ሞትና ህይወት በእጁ የሆነው ጌታ አላህ ብቻ ነው ብለን እናምናለን ስለሞት ያለን አቋም ይሄ ነው ሞት ደግሞ ሌላው በአምስተኛ መረዳት ያለብን ነገር ድሮውኑ የተጻፈና የተወሰነ መሆኑ ነው ሞት ድሮም ተወስኗል ብለን እናምናለን ገና እንደ አዲስ የሚጻፍ እንደ ሁኔታው ታይቶ የሚወሰን ሳይሆን ጥንቱኑ አላህ ሞትን ወስኗል ነው ምንለው ከነዚህ መካከል ሱረቱል ዋቂዓ ቁጥር 61 ነው ጌታችን አላህ ምን ይላል በሱረቱል ዋቂዓ ቁጥር 60 ላይ نحن قدرنا بينكم الموت ይላል በእናንተ መሃል ሞትን ወስኛለሁ አለ አላህ ወስኖታል መቼ እንደምንሞት ድሮውኑ ተጽፏል وما نحن بمسبوقين አለ ከሞታችሁበት ዓለም ከመቃብር ዓለም ደግሞ እናንተን በመቀስቀስ ዳግመኛ አያቀተኝም አለ እችላለሁ አለ የሚያቀተኛ አይደለሁም ስለዚህ ሞትን እንደወሰንኩት እንደዚሁ ደግሞ መቀስቀሱን እችላለሁ ነው የሚለው በሌላም ስፍራ ያው አላህ ቀደም እንዳየነው ሞትና ህይወትን የፈጠረ ጌታ መሆኑን ነግሮናል ማለት ነው
ሟችንም እንደዚሁ በምንቀብርበት ጊዜ የሞተን ሰው በፍጥነት ወደ መቃብር መውሰድ እንዳለብን ረሱል ሰለላሁ ዐለይሂ ወሰለም ይነግሩናል። ያው ርዕሳችን ስለሞት ስለሆነ ነው። አቢ ቀታደታ ኢብኑ ረቢዕ ሲናገር ምን ይላል? ረዲየላሁ ዐንሁ ቃል መረ ቢረሱሊላሂ ሰለላሁ ዐለይሂ ወሰለም ጀናዘቱን በአላህ መልእክተኛ አጠገብ አንድ ጀናዛ አለፈ። የሞተ አስክሬን ተሸክመው ሰዎች አለፉ። فقال مستريح ومستراح منه አሉ ነብያችን ሰለላሁ ዐለይሂ ወሰለም። ያረፈና የታረፈበት ነው አሉ። በዚህ ሰዓት ቃሉ እነሱም አሉ ግራ ገብቷቸው ያ ረሱላህ ሰለላሁ ዐለይሂ ወሰለም አንቱ የአላህ መልእክተኛ ሆይ መል ሙስተሪሁ ወመል ሙስተራሁ ሚንሁ በራሱ ያረፈው ማን ነው ከሱ የሚታረፍበትስ ማን ነው ሲሏቸው ምን ብለው አብራሩ? አልዓብዱል ሙእሚኑ ሙእሚን የሆነ የአላህ ባሪያ በሞተ ወቅት يستريح من نصب الدنيا ከዱንያ ድካም ከዱንያ ጣጣ ያርፋል። وآذاها ከመከራዎቿ ኢላ ረህመቲላህ ወደ ጌታው ዝነት ወደ አላህ ረህመት ይሸጋገራል። አላህ ከነሱ ያደርገን። ወልዓብዱል ፋጂሩ አመፀኛ ወንጀለኛ ከሃዲ ከነበረ ደግሞ ይሄ ባሪያ يستريح منه العباد ሰዎች ከሱ ያርፋሉ። ከሰውየው አዛ ሰዎች ያርፋሉ። ወልቢላድ ሀገሪቷም ሰላም ትሆናለች። ወሸጀሩ ወደዋብ ዛፎችም ተንቀሳቃሾችም ሁሉ ከዚህ ሰው አዛ ሰላም ይሆናሉ። رواه البخاري ኢማሙ البخاري እንዲሁም ሙስሊምም በሰሂሃቸው የዘገቡት ነው ማለት ነው። በሌላ ሐዲስ ደግሞ ከአቢ ሁረይራ ረዲየላሁ ዐንሁ እንደተላለፈው ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? አስሪዑ ቢልጀናዘቲ ጀናዛን ተሸክማችሁ በምትሄዱ ሰዓት ለመቅበር ማለት ነው ፍጠኑን ያሉት ረጋ በሉ አላሉ። ለምንድን ነው የሚያስፈልገው? فإن تكو صالحة ያቺ ጀናዛ መልካም ሳሊህ አላህ ባሪያ ከሆነች فخير تقدمونها ምትወስዷት ወደ ጥሩ ቦታ ነው ማለት ወደ ጥሩ ቦታ ነው። وإن يكو سوى ذلك ከዛ ውጪ ከሆነስ መጥፎ ፋጅር ከሃዲ ከሆነስ فشر تضعونه عن رقابكم ከተከሻችሁ ላይ ቶሎ አንስታችሁ የምትገላገሉት መጥፎ ነውና ስለዚህ ቸኩሉ አሉ። ሁሌም ወደ ቀብር ቦታ በፍጥነት የሚከደው ለምንድን ነው? ኸይርም ከሆነ የተሸከምነው ወደ ጥሩ ቦታ እየወሰድነው ነው፣ ሸርም ከሆነ ከላያችን ላይ ሸርን እያነሳን ስለሆነ ነው ማለት ነው። رواه البخاري ومسلم ቡኻሪና ሙስሊም የዘገቡት ነው ማለት ነው። እና ቢያንስ ሞት በሚለው ጉዳይ ላይ የተወሰነ ነጥብ እንድንረዳ ፈልጌ ነው። ስለ ሞት ያለን ግንዛቤ በአጭሩ ይህንን ይመስላል። ሞት ፈጣሪ አምላካችን አላህ በሰዎች ሁሉ ላይ የወሰነው ነው። በአደም አለይሂ ሰላም አለመታዘዝ በአደም ኃጢያት ምክንያት አይደለም የመጣው። ሞት ከኃጢያት ጋር ምንም ግንኙነት የለውም። ሞት ከመልካም ስራ ጋር ምንም ግንኙነት የለውም። ቀድሞውኑ አላህ የሰው ልጆችን ሲፈጥራቸው በዚህ ምድር ላይ ዘላለም እንዲኖሩ አስቦ አይደለም የፈጠረው። ሰዎች ዘላለም የሚኖሩት በትንሳኤው ዓለም ነው። በዛ በትንሳኤው ዓለም ወይ በጀነት ወይንም ደግሞ በጀሃነም ካልሆነ በስተቀር ሌላ ህይወት የለም። ያው ከሁለት አንዱን መርጠው እንዲኖሩ እዚህ ዱንያ ላይ አመጣቸው። አጭር ህይወትን ሰጣቸው ሊፈትናቸው። በተግባር ይፈተናሉ። ፈተናውን ያለፈ ሙእሚን ጀነት ይገባል፣ የካደ ደግሞ ጀሃነም ይገባል ማለት ነው። ከዛ ውጪ በአደም ሰበብ በእኛ ላይ ሞት አልመጣም። መጀመሪያም አደምን ከመፍጠሩ በፊት አላህ ለመላእክቶች የተናገረው ኢኒ ጃኢሉን ፊል አርዲ ኸሊፋ ነው ያለው። ወኢዝ ቃለ ረቡከ ሊልመላኢካ ጌታህ ለመላእክት ባለ ጊዜ አስታውስ ምን አላቸው? ኢኒ ጃኢሉን ፊል አርዲ ኸሊፋ እኔ በምድር ላይ ምትክን አድራጊ ነኝ ነው ያለው። አንዱ በሞተ ቁጥር ሌላው እየተተካ ትውልድ የሚቀጥል ሞት የሚባል ነገር አለ ማለት ነው። አደምና ሐዋ ጀነት ከገቡ በኋላ አትብሉ የተባሉትን የዛፍ ቅጠል ወይ ፍሬ ወስደው ከበሉ በኋላ እንደ አዲስ የመጣ ሐሳብ ሳይሆን መጀመሪያ ጀነትም ሳይገቡ ሳይፈጠሩም በፊት ሞት ተወስኗል። ኢኒ ጃኢሉን ፊል አርዲ ኸሊፋ ነው ያለው። በምድር ላይ ምትክ አደርጋለሁ ብሎ ነው የነገራቸው። ምትክ ማለት አንዱ ሲሞት ሌላው መሰሉን እየተተካ የአላህን ሸሪዓ የበላይ አድርጎ ምድርን በአላህ ሸሪዓ የሚመሩ ህዝቦች ኡመቶች ማለት ነው። ስለዚህ የሞት ጉዳይ ድሮም የነበረ ነው ማለት ነው። ከኃጢያት ጋር የምናገናኘው ወይ አደም በሰራው እኛ ምን ሞትበት ምንም ምክንያት የለም። ጥሩ ከሞት በኋላ ደግሞ የቀብሩን ወይም የበርዘኽ ዓለምን በትንሹ እንመልከታትና ኢንሻአላህ የዛሬው ክፍል 2 ፕሮግራማችን እዚህ ላይ ይቆማል ማለት ነው።
ሌላው وهي المرحلة التي تأتي بعد الموت مباشرة ከሞት በኋላ ደግሞ ቀጥሎ የሚመጣው ሁለተኛው ስቴፕ ምንድነው የቀብር ህይወት ነው ዓለሙል በርዘኽ ይባላል ዓለሙል በርዘኽ ማለት የግርዶሽ ዓለም ማለት ነው وفيها يحجب جسد الميت ويحال بينه وبين الدنيا በዛ የቀብር ዓለም የሟች ሰውነት ይጋረዳል በሱና በዱንያ መካከል መጋረጃ ይሆናል ተመልሶ ወደ ቤተሰቦቹ ወደ ምድር ዓለም ምን አይሆንም ማለት ነው አይመጣም ማለት ነው ከሞተ በኋላ فلا يرجع اليها ወደ ምድር ዓለም ድጋሚ አይመለስም وهذا الحائل ይህ የግርዶ ዓለም هو الذي يسمى البرزخ برزخ ተብሎ ይጠራል ግርዶ ማለት ነው قال تعالى ጌታ አላህ ሲናገር ምን ይላል ومن ورائهم برزخ ይላል ከበስተኋላቸው መጋረጃ አለ الى يوم يبعثون እስከሚቀሰቀሱበት ቀን ድረስ ተመልሰው ወደ ዱንያ ህይወት ምን አይሆኑም ማለት ነው መቃብርን ዓለም ካዩ በኋላ አይመጡም ማለት ነው መጋረጃ ሆነዋል ማለት ነው ይሄ የግርዶሽ ዓለም የሚባለው እንግዲህ ሰውየው መቃብር ከገባ በኋላ ከመቃብር ዓለም እስኪቀሰቀስ ድረስ የሚቆይበት ጊዜ ይሆናል ማለት ነው وعندما يوضع الانسان في القبر ስለዚህ ቀብር ጉዳይ በደንብ አዳምጡ ሰውየው መቃብር ውስጥ ከተቀበረ በኋላ يجري سؤاله بعد دفنه عن ربه ወዲያው እንደተቀበረ ስለ ጌታው ይጠየቃል ወዲኒ ስለ ሃይማኖቱ ይጠየቃል ወነብይህ ስለሚከተለው ነብይ ይጠየቃል فيثبت الله الذين آمنوا بالقول الثابت እነዛ ያመኑ ሰዎችን አላህ በመጽናኛው ቃል በላ ኢላሃ ኢላላህ ያጸናቸዋል فيقول المؤمن مؤمن ሲጠየቅ ምን ይላል ربي الله ጌታዬ አላህ ነው ይላል ወዲኒ الاسلام ሃይማኖቴ እስልምና ነው ይላል ونبي محمد صلى الله عليه وسلم يني نبي محمد ናቸው ይላል ويضل الله الكافرين والمنافقين በመድር ዓለም ከሃዲያንና መናፍቃን የነበሩ ሰዎችን ደግሞ አላህ በቅጣቱ ቀብር ላይም ያሳስታቸዋል فيقول الكافر كهادي የሆነ ሰው ምን ይላል ها لا ادري ይላል እንዳህያ ያናፋል ይጮሃል አላውቅም ይላል ويقول المنافق او المرتاب منافق አስመሳይ የሆነ ወይ ተጠራጣሪው ደግሞ ምን ይላል سمعت الناس يقولون شيئا فقلت ይላል ሰዎች ብቻ የሆነ ነገር ሲናገሩ ሰምቼ እኔም ተከትዬ አልኩ ነው የሚለው ይሄን በተመለከተ የመጣ ሐዲስ አለ ቀጥታ ሐዲሱን ራሱ መመልከት ይሻላል ሐዲሱ ላይ እንዴት እንደቀረበ እንመልከት ቀብር ላይ ሆነን የሚቀርብልን ጥያቄ ማለት ነው رسول صلى الله عليه وسلم ሲናገሩ العبد اذا وضع في قبره ይላሉ አንድ የአላህ ባሪያ ቀብሩ ላይ ከተኖረ በኋላ መቃብር ላይ ካስቀመጡት በኋላ وتولى عنه اصحابه ቀባሪዎቹ ባልደረቦቹ ይመለሳሉ እሱን ከቀበሩ በኋላ ማለት ነው ሲመለሱ فانه يسمع قرع نعالهم የጫማቸውን ኮቴ ያዳምጣላሉ ሩሁ ምን ሆነች ማለት ነው ተመልሳ ወደ ሰውነቱ መጣለች ማለት ነው ይሄ የሞተው አካል ቀብር ከገባ በኋላ ሩህ ወደ ሰውነቱ ወዲያው ይመለሳል ከዛ በኋላ ሩህ ወደ ሰውነቱ ሲመለስ የጫማቸውን ኮቴ ያዳምጣል አታሁ መለካን ሁለት መላእክቶች ወደሱ ይመጣሉ فيقعدانه ያስቀምጡታል فيقولان له ለሱም ይሉታል ما كنت تقول في هذا الرجل محمد صلى الله عليه وسلم በምድር ዓለም ይያለህ ስለዚህ ነብይ ስለ ነብዩ መሐመድ صلى الله عليه وسلم ምን ትል ነበር ብለው ይጠይቁታል እሱም فأما المؤمن አማኝ ከሆነ فيقول ይላል أشهد أنه عبد الله ورسوله يا الله ባሪያና መልእክተኛ መሆናቸውን መሰክራለሁ ይላል فيقال له በደንብ አዳምጡ ይሄን እውነተኛ ምስክርነት ከሰጠ በኋላ ደግሞ ከዛም እንዲህ ይሉታል انظر الى مقعدك في النار ከእሳት ወደ ሆነው መቀመጫ ተመልከት قد ابدلك الله به مقعدا في الجنه الله ከጀነት የሆነ መቀመጫን ቀየረልህ ይሉታል فيراهما جميعا ሁለቱንም ይመለከታቸዋል فيفسح له في قبره ቀብሩም አይኑ በሚያየው ልክ እንዲዘረጋለት ይደረጋል ማለት ነው واما المنافق او الكافر አስመሳይ መናፍቅ የነበረው ወይም ከሃዲው ደግሞ በሚጠየቅ ሰዓት ምን ይላል فيقال له ይባላል ما كنت تقول في هذا الرجل ስለዚህ ሰው ስለ መሐመድ ሰለላሁ ዐለይሂ ወሰለም ምን ትል ነበር በምድር ዓለም ሳለ ሲሉት فيقول لا ادري እኔ አላውቅም ይላል كنت اقول ما يقول الناس ብቻ ሰዎች የሚሉትን ነገር እል ነበር ይላል فيقال له ለሱም ይባላል اللهم نجينا لا دريت ولا تليت
ምንም አላወቅም ምንም አላነበብክም ويضرب بمطارق من حديد ضربة አንድ ጊዜ ብቻ ከብረት በሆነ መዶሻ አናቱን ይመቱታል የዛንም ሲመቱት فيصيح صيحة يسمعها من يليه غير الثقلين ከሰዎችና ከጂኒ ውጭ ያለው ፍጥረት ሁሉ ሊሰማው በሚችል መልኩ ትልቅ የሆነ ጩኸትን ይጮሃል ያ ቅጣት በሚደርስበት ጊዜ ማለት ነው ይሄ ምንድነው የሚያሳየን እንግዲህ ቀብር ውስጥ ጥያቄ አለ ማለት ነው ስለዚህ ቀብር ላይ ለሚቀርብልን ሶስት መሰረታዊ ጥያቄዎች ትክክለኛው መልስ ለመመለስ ስለ ጌታችን አላህ ስለ ረሱላችን ሰለላሁ ዐለይሂ ወሰለም እንዲሁም ስለ ሃይማኖታችን ዕውቀታችንን ማሳደግ ኢማናችንን ማጠናከር አለብን ያው ኪታብ ኡሱሉ ሰላሳም ሐሙስና አርብ በአላህ ፍቃድ እንደጀመር ነው ማለት ነው ስለዚህ እኛም አላህ ከቀብር ፈተና ነጃ እንዲለን ሁላችንም ኢማናችንን ማጠናከር መቻል አለብን ያው ቀሪ ነጥቦችን ኢንሻአላህ ቀጣዩ ሳምንት ላይ ማክሰኞ ስንገናኝ እንቀጥላለን አላህ በሰማነው ተጠቃሚ ያደርገን እድሜያችንንም በኸይር ስራ ርዝሞልን ወንጀላችንንም ተውበት የምንገባበት እድልን ሰጥቶን እውነተኛ ሙስሊም ሆነን የምንሞት አላህ ያደርገን ድሉንም ያቀርብልን ዓለም ላይ ያሉትንም ሙስሊሞች ለድል ምድራችን አላህ ያንሳልን መስጊዶቻችንንም አላህ ይክፈታቸው ወደ ነበሩበት ይመልሳቸው የኢስላምን ባንዲራ የላ ኢላሃ ኢላላህን ራያ የሚያውለበልቡ ኡመቶችንም አላህ ይርዳቸው ለዲን የሚታገሉ ለዲን መስዋዕት የሚከፍሉትንም አላህ የበላይነትን ይወፍቃቸው እኛም ለኢስላም ለፍተን ከውሻ አሟሟት ወጥተን ለኢስላም ክብር የምንሞት ለኢስላም ክብር የምንገደል የዲን ዘቦች አላህ ያድርገን ጀዛኩሙላሁ ኸይራ ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ